ተመንተውና ተገኝቶ ነው አስበሽው ወጣችሁ ነው ልጅ መጽሐፍ ቅዱስ ታነብ መጀመሪያ ብዙ ተባዙ ነው ያነበብኩ እኔ ምንም ቤት ጎንደር ምከረው ቢካለ መከራ ይምከረው አለ ብሩኬ ስለሚወልደው ልጅ ማሰቡ አንቺ ይሄ ቤት የሱ ነው ማለትሽ ከአስሮቹ አንዷን መኖር ከፈለግሽ ትችያለሽ። ይሄ ቤት ተመችቶሻል? እያየሻት ነው። ለሁለቱም አንድ አይነት ልብስ ገዝተ ነው ቡቡ አረ ወይኔ የጀለሳ ዛሬስ እንደው ሴት ይዛ ልትመጣ ትችላለች። ቤቱ ከኔ ነው የእናት እኔ ጠርቼ እንዳላስወጣሽ ሴትዮ ቤቱ የኔ ነው። እዛ ሰፈር ጉዳቸው ወላ ዛሬ ብሩኬ ሁለቱንም አንድ ያገባቸዋል አላለም። እንዲህ ነው እንግዲህ ላስከብርሽ እኮ ነው ቶኬት አንዷ ልታስረግዝ ነው፣ ነገም አንዷ ልጎትት ነው። መች አስከብራይ ነው የሃይሚ ሮሮ እንግዲህ ይሄን ይመስላል። መከበር በከንፈራሪ ያገሬ ሰው አንዷን አስረግዞ ከዳት ልጁ የኔ አይደለም ምናምን ነገር ብሎ ከዳት። አንቺ ከኔ አትወጂልኝ እንዴ? አይ ሃይሚዬ ተቀድመሻል። ሃይሚት ቡና ብታፈሉ ጥሩ ነበር፣ ብሩኬን ለማማት ማለት ነው። ግን እሱ ቀድሞ ማለት ነው እኔ ከሌላ እርጉዝ ሆናለች። እኔ ምንም ቤቱ ይስፈልም አይ የኔ ተሳስተሻል። ሰክሶ ከተጣላችሁ አልፈልገም ማልሽ አይደለም። አንድ ልጅ አለች ብሎሻል እኮ ያቺ ልጅ ማናት ብለሽ መጠየቅ ነው የነበረብሽ እንጂ ቤቱ የማን ነው ምናምን ምንድነው? ሃይሚ ሰራተኛ መስለሽ ነው እንዴ? አንቺ ምን መብታለሽ? ሚስቱ ነኝ እኔ ማለት አንቺ ነው ሰጥተሽው ከሆነ አስረግዞ ነው የሚከዳው። አንቺ የቋጠርሽ ነው ሁሉም መቋጠር አለበት እንዴ? ሃይሚዬ ሰጥተሽው ሆነ አላለች ምን ማለት ነው? ቡቡ እንዴ ጓዳ አይገባም ወንድ ልጅ ማለት ነው። የምታስከብረውን ነገር ይዘህ መጥተህ ጓዳ ገብተህ እንዴት ትገፈዋለህ? ራሱ አይደለም ተውሻለ አይደል? የራሴ መንገድ የራሴ ህይወት አለኝ። በራሴ አስተሳሰብ በራሴ ዛቢያም ዞር ልጅ ነው ገብቶሽ። የወንድምየው ዙርበት ፈረሱም ያንተ ነው ያውልሽ ሜዳው ብሏል ያገሬ ሰው። የኔ ህይወት ያንተ ህይወት የሚባል ነገር የለም ብሏል ጋሽዬ። ጉድህን ስማ እንግዲህ እንደዛ ነው መሆን ያለብሽ። ላይክ ከዛ በቃ እሺ ብዬ ስቀበል ደግሞ አንተ እንትን ስለሆንክ ምናምን ማገባለሁ ካለ በቃ አታ ብሩኬ ትችላለህ ሁለቱንም ማግባት። እንዲ ለሃይሚ ቀለበት ማድረግ ተንበርክከህ ስትነሳ እንኳን ወገቤ እያልክ እንዴት ነው ሁለት የምትችለው? እሷ እስክትመጣ ጠብቁ። አሚራ ይሻት ፈሪ ነው የሆነች ልጅ አለች እና አባረረችኝ ከቤት ለሳን ደጋፊ ግን ደስ ይለኛል። ይሄ ተቃራኒ ነገር ልጅቷ ምን ልሁን ብላ ነው ያስወጣችው ከቤት? እንዲ ቆርጧት የሚመጣላትን አላወቀች። አረ ወይኔ ዛሬ ጉዴ አስቀይራለሁ። አንቺን አልቀይርም አርሰናልን ከሚቀይር እዚህ ነገሮች ችግር ይፈጥሩብኛል ነው የተለይ ከምንቀይር አንቺን ብቀይር አይሻለኝም አላለም ብሩክ። የብሩክ አፍቃሪዎች አርሴናል መደገፍ አለባችሁ። ሃይሚ ምንድን ነው የምትደግፈው? በዚህ አጋጣሚ አላወቅኩም። ቆይ እስኪ ልጁ የኔ አይደለም ምናምን ነገር ብሎ ከዳት ተረፈሽ እሱ እኮ በቃ ነገረኝና ሃይሚዬ ረፈደብሽ እኮ ለመናገር ሁሉ ነገር እሱ ተናግሮ አምና ተቀብላ ችግር የለውም አሳድጋለሁ ያንተ ከሆነም ካልሆነም ብላ ፍንክች ስለማልሰጥ እየተለማመጠኝ ነው። እምቢ ስለው ሴት አምጥቶ ሊያስቀን በክብር ዳቦ ስጡኝ ብሎ ከለመነ ብሩኬ ከዛ የሚሰጠው ሰው ከጠፋ ወደሚሰጥ ሰው ጋር መሄድ ነው እንግዲህ። እንዳይባል እኔ አንቺን በጣም ሪስፔክት ነው ማደርግሽ። ይቻላል እንዴ? ሃይሚዬ እንዳቧለም ምናትም ሪስፔክት ነው ማደርጋት በጣም ነው ማከብራት አላለም። የራስ ነገር እንዴት ይለመናል? ቆይ የራስ እኮ አይለመንም ሲጀመር ማለት ነው። እናንተ እየተፋፈራችሁ እንዴ ጉድ እኮ ነው እንዴ ቡቡ የቤትን አስቀምጣ የውጪ። አረ ሼም ነው ደግሞ ሁለቱንም አገባቸዋለሁ ከሁለቱም ልጅ ወልዳለሁ። አንተ ማሰብ ብቻ በቃ ከሃይሚ ጋር ምቅድ እንዲህ ነበር ማለት ነው። አረ ቡቡዬ ዛሬ በጣም ነው ያሳቀኝ የምር። እናንተ በንዴት ለካስ እናንተ የሌላችሁን አመልና ጸባይ አወጣችሁ ለሰው ታወራላችሁ እንዴ። ክብር አላከበርከኝም ተብሎ ትላንትና ብሩኬ ካላከበርኩሽ እና ላሳይሽ ብሎ ዛሬ ጭራሽ ክብሩን ሊያሳያት እንቀርጎ ይዟል ሄድም። ለዛውም ማንቸስተር ነው ምንድነው ደጋፊ አላለም። እኔ ተቃራኒ ደጋፊዎች ለኔ አይስማሙኝም አላለም ቡቡ። እኔ በሳቅ ነው የሞትኩት ማለት አልጠበኩም ከሴት ጋር ይዞ ይመጣል ብዬ እንዴ። ሰላም ጤና ይስጥልን ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ቡቡ አዲስ እንግዳ ይዞ መጥቷል። እንዴት አያችኋት? ወደ ቲክታክ መንደር አልሄድኩም ዛሬ። ቲክታክ መንደር ዘሩ ቀለጠ ዛሬ
ጭራሽ ሁለቱንም አገባቸዋለሁ አላለም። አይ ቡቡዬ ለሀይሚ ቀለበት አድርገህ ቀና ስትል ወገቤን እያልክ ሁለቱንም እንዴት ብለህ ነው የምችላቸው? እንዲህ ተው እንጂ እየተሳሰብን አንድ የሌለው አለ እኮ ምን አስበህ ነው? እንግዲህ እንዲህ ነው በቃ። ከላይ ሲሰጥ እንደዚህ ነው፣ ሀብቱንም ሲሰጥ እንዲህ ነው በቃ። ምን ይደረጋል እንግዲህ በአንድ ወንድ ላይ ሁለት ሴት። እንግዲህ ያሸነፈ ይብላ፣ ያላሸነፈ ደግሞ አለቀ። ሀይሚ እንግዲህ ክብሬን መቼ አስከበርከኝ መቼ እንዲህ አልከኝ ስትይ የባሰ ክብሩ ሊያከብርሽ ቤት ድረስ ሴቷን ጎትቶ ምጥት። እኔ ግን ማለት አሁን ብሩክም ቢሆን ሀይሚን ብትሆኑ ሁለታችሁም ማለት ነው። በመጀመሪያ ሀይሚ ይቅር ባለማለትሽ እሺ ሌላ ሴት ይዞ መጣሽ እንበል። ግን እናንተ በዚህ ነው እንደምታምኑት? ምክንያቱም አሁን ተጣልታችሁ ግዴታ ሶስተኛ ሰው መጥቶ ነው የሚያስታርቃችሁ ማለት በቅናት። ከዚህ በፊትም አሁን ሊንዳ የመጣችው ትዝ የሚላችሁ ከሆነ መቼስ እኮ ዛሬ የማያምን ሰው አለ። ሴት አመጣ ባለጌ የሚል ሰው ይኖራል መቼስ፣ እኔ እንጃ የሚል ሰው ይኖራል። ሶ እንትን ማለት ያለባቸው አሁን እዚህ ጋር ሊንዳም ከዚህ በፊት መታ እንዲሁ ከውና ነው ለስራ እንዳመጣት መግቢያ ላይ ተናግሮ ምን ብሎ ከዛ በስንት መከራ የታረቁት ማለት ነው። አሁንም እንደዚህ አይነት አመጽ ሲመጣ ሶስተኛ ወገን ግዴታ መጥቶ በቃ በቅናት መንፈስ ነው ሀይሚና ብሩክ መታረቅ ያለባቸው። በጣም ነው የተገረምኩት እኔ። እርስ በራሳቸው ተነጋግረው ተግባብተው ማለት ባህሪያቸውን ማሸነፍና ራሳቸውን መቅጣት አይችሉም እንዴ? 18 ዓመት እኮ አልፏቸዋል እናንተ። ረረረረ ሼም ቢግ ሼም። የምሬን ነው ቡቡዬ። እንዴ ሌላ ሴት ማምጣት አልነበረብህም። ግን አንተን ከተመቸህ እኔ ምንም አይመለከተኝም። አንተን ከተመቸህ ማለት ነው። ሶ እንግዲህ ባለፈው ቴዲ መጥቶ ነበር። አሁን ደግሞ እንግዲህ አንድ ወይ ነጠላ ወይ ጀጠር ያለ አንዱ ይመጣና ሀይሚ ጎንም ጀጠር ይላል። እንትናም ማነው ስሙ ዛሬ ፍፄ። በዚያ አጋጣሚ ፍፄ ኦ ማይ ጋድ ቢግ ሪስፔክት። ምክንያቱም ለሀይሚም ሳያዳላ ለብሩኬም ሳያዳላ ለሁለቱም ትክክለኛ የሆነውን ፍርድ ነው እየፈረደ ያለው። እስካሁን ድረስ ግን ዝም ብያቸዋለሁ። ካሁን በኋላ ግን የራሴን ውሳኔ በሁለቱም ላይ እወስናለሁ ብሏል። ወስን የኛ አንበሳ ይመችህ፣ የወንድምህ ጠበቃ የእህትህ ጠበቃ። ምክንያቱም ለሀይሚም ለብሩኬም እኩል ሆኖ ያለ ታማኝ ጓደኛቸው እሱ ነው፣ ለብዙ ጊዜ ተጠሪያቸው ማለት ነው። ጀስት እንግዲህ አዳላህ ምናምን አትበሉ። ፈጣሪም እንኳን ሰው ማለት ሲፈጥር አንዳችንን ቆንጆ አንዳችንን ሁንጋ እያደረገ ነው ይፈጥራል እንዴ። ስለዚህ ይሄ ልጅ ደግሞ ጥሩ አመለካከት ነው ያለው። ኮመንት ላይ አንዳንዶቻችሁ አንተ ከሀይሚ ራስ ወረድ አንተ ምናምን ስትሉ ሰምቻለሁ። ስለዚህ ለማንኛውም በትዕግስት ይችን ጊዜ ማለፍ መሞከር መቻል አለባችሁ። እዛ ሰፈር እንግዲህ ራስ ምታታችሁን ፓራስታሞል እየያዛችሁ እንዲሁም ደግሞ ጨጓራ በሽታ ያለባችሁ እንግዲህ ምንም ማድረግ አይቻልም። እንግዲህ ወንድማችን ተነስቶበታል። በቃ ተነስቶብኛም ብሏል። ከቻልኩ ሁለቱንም አገባችኋለሁ ብሏል። እንግዲህ ከተመቸህ አንተ ከቻልክ እኛ ምንም አይመለከትም። ግን ሁለቱንም ሴቶች አግብተህ ወገቤን ቆረጠኝ ፈለጠኝ እንዳትለን። ይሄን ብቻ ቃል ግባልን ቡቡዬ ማለት ነው። አመመኝ ፈለጠኝ አንሰማህም። ከዛ በተረፈ ግን አንተ አቅሙ ካለህ ማለት ነው ሄድባቸው፣ ሁለቱንም ይመችህ። እና ሌላኛ ምን ልንል እንችላለን? ቆይኛ ተመልካቾች አሁን በብሩክና በሀይሚ ህይወት ውስጥ ምን እንላለን? ሀይሚንም ብንናገር ምንም ቫልዩ የለው። ተይ አዳምጪ፣ ተይ ሌላ ሰው ይመጣል፣ እርስ በራሳችሁ ተግባቡ፣ ያችን አስወግጃት ከህይወታቸው አስወግጃት። ትትጎተት ውላ ብታደር እሷን አሁን አብረው ቢጋፈጡ ሌላው ይቅርሽ፣ ሌላው ከባለፈው እሺ ይሁን ችግር የለውም። መቼስ ማለት ሴቶች ነን። እንደዚህ አይነት ነገር በራሳችን ላይ ቢመጣ ማናደርገው ነገር ነው፣ ምንም አይደለም። ግን ብዙ መስዋዕትነት ከፈለች ሀይሚ። ያው ታመመች፣ ብሩክም ታመመ፣ ብዙ ነገር ሆኑ። እንደው ሞትስ ቢሆን ቀርተዋል ነበር በዛው። ግን ያው አሉ ይቅር ይበለኝና ፈጣሪ ማለት ነው። ግን ስላሉ አሁን ደግሞ ከዛ በኋላ ቢያንስ ይሄንን ነገር ተረዳተው ትናንትና እንኳን ሁለቱንም አብረን እንጋፈጥ፣ በቃ መጣላቱንም መታረቁንም እዚህ ቤት እናድርገው። ከዛ ውጪ አንውጣ። ለምን አንቺስ ሩም ይዘሽ እንዴት ይሆናል አለ። እሱም ይኸው ለአንድ ቀን ሩም ያዘ። ከዛ ሲያስበው እስከ መቼ ድረስ ነው እንደዚህ እየተባረርኩ ምኖረው አለ። ጭራሽ ወጥቼ ሰው እንደማገኝ አይነት በቃ ማለት እኔ ከፈለግኩ እንደዚህ መሆን እንደምችል ብሎ ነው ዛሬ እንግዲህ ሀይሚ ሲያሳያት የነበረው። ያ ማለት ደግሞ እሱ አትችልም ማለት አይደለም። ምክንያቱም ወንድና ሴት አንድ አይደለም። ቤተሰቦች እዚህ ጋር ወንድና ሴት አንድ አይደለም። ሴት ልጅ በጣም ተጎጂ ነው የምትሆነው። በጣም የፈለገ ነገር ቢሆን አንድ ወንድ ልጅን አሁን ሀይሚ አሁን ተትናንት ወዲያ ሩም አድራለች። ልክ እንደ ብሩኬ ወንድ ይዛ ብትመጣ
ወንድ ልጅ ይሳሳታል የፈለገ ነገር። ሴት ልጅ አቅም ማለት በጉልበት በምናምን ልታሸንፉ አትችሉም። ስለዚህ ሴት ልጅ መከራዋ ብዙ ነው። ሶ ተከባብሮ መኖርን የመሰለ ነገር እያለ ሌላ ቻንስ መክፈት። አሁን ወንድ ልጅ ምንም ችግር የለበት። ይቺ ልጅ ማለት እነሱ አሁን እያስተማሩ ነው ቤተሰቦች። ይቺ ልጅ አሁን ብሩክ ጋር የሆነ ነገር ብትሆን፣ ብሩክ ምሳሌ ነው የምላቸው፣ ብትሆን ይቺ ልጅ የምትጎዳው ራሷ ናት እንጂ ብሩክ አይደለም። ወንድ ልጅ ምንም ካለው ብር ይሰጣል፣ ከሌለው አለቀ። ምንም የሚሆነው ነገር የለም። ቤተሰቦች ግን ራሳችሁን ጠብቁ ሴቶች። እዚህ ጋር ዝም ብላችሁ እኛ ለሴት ከሀይሚ ጎንነን ምናምን እሱ ይሁን ችግር የለውም መሆኑ ጥሩ ነው። ግን ደግሞ ሀይሚ እያደረገችና የሄደችበት ነገር በጣም ለእንደዚህ አይነት መንገድ በጣም ርብራብ ድልዳል አድርጋ ነው በደንብ ነው ድልዳል ያዘጋጀችላቸው። በደንብ ምንም ሳይቆረቁራቸው ሳያንኳኩ በቃ ድልት ብሏቸው እንዲኖሩ በደንብ ነው መንገድ የከፈተችው ሀይሚ ማለት ነው። በደንብ እንደው ሌላው ይቅር ትናንትን ነው እቤት ሁኚ እኔም አንቺም ታግለን የመጣውን ነገር እንመልሰው እንጋፈጠው አላት። በቃ ይሄ ብቻ በቂ ነው ለሀይሚ ማለት ነው። ከዛ ሌላ ጣጣ ጭራሽ መጨመር እንደው እንደ ድራማው ስታዩት ማለት ነው። ጀስት ይሄ ድራማ ነው። ምንም ህይወታቸው ውስጥ የሚያገናኘው ነገር የለም። በምንናገረው ነገር ማለት ነው። ለሀይሚም የተናገርኩት ለብሩክም የተናገርኩት ነገር ሊቆረቁራቸው አይገባም። እንደውም ይልቅ እናንተ ማለት ነው አትሰዳደቡ። ሰው ማለት ነው እንዲህ ሰርቶ ብር ለሚቆጥረው እናንተ እርስ በርሳችሁ ክብራችሁን አታዋርዱ። በዚህ አጋጣሚ ማለት ነው የብሩክም እህቶች የሀይሚም እህቶች፣ በተለይ የሀይሚ እህት ተብዬዎቹ፣ በተለይ የሀይሚ እናት ተብዬዎቹ ማለት ነው እናንተ ትልልቆች ናችሁ። ይኖን ልናገራችሁ አልፈልግም። ግን እዛ ቦታ ላይ ሆናችሁ ትልልቅ ሰው ሆናችሁ ስትሰዳደቡ በጣም ነው የሚያስጠላው። እኔ እንደሆነም ላይቭ ላይ አይደለም ማያቸው ቮይስ ተደርጎ ሰው ቁም ነገር ብሎት 4000 5000 ሰው ያየዋል ቪዲዮ ላይ እንትን ላይ ዩቲዩብ ላይ ተለቆ ማለት ነው። እናንተ ደግሞ እዛ ጋር የምትጠቀሙት ነገር ምንም የለም። ከስራችሁ ውላችሁ ደክሟችሁ መታችሁ ነው እንደዛ የምትወያዩት። ስለዚህ የራሳችሁን ነገር ዲስከስ እያደረጋችሁ ቪዲዮ ላይ መናገር የምትፈልጉትን ነገር መናገር። ከዛ ውጭ ግን እኔ እሷ ሀይሚ እንዲህ ተጎዳች ብሩክ እንዲህ ተጎዳ ምናምን ምንም በቃ ጀስት ሩታና አብርሽ ናቸው ዛሬ። ልክ እንደዛ ነው ያደረገው ብሩክ ማለት ነው። ምንም አዲስ ነገር የለም። ይሄን የማያደርግበት ምክንያት ደግሞ ምንም ሊኖር አይችልም። ለምን ብትሉ ከዚህ በፊት በጣም ብዙ ታግሶ በጣም ብዙ ነገር ተብሎ ሴት ቂጥ ነው የሚገኘው የሚባለው ብሩክ ሴት ጋር ሁሌ የሴት ዳለየ ሁሌ የሴት እንትን እያየ ቲክታክ ላይ ካደረገ በቃ ብሩክ አለቀለት። ኢንስታግራም ላይ ሴት ካረገ አለቀለት። ሂድበት ወንድሜ ይመች እግዚአብሔር። ነገም ሌላ ሴት አምጣ። ማን ምን ያመጣል? እስኪ በወሬ ከሆነ ማን ምን ያመጣል እንዴ? ልጁን እኮ መቆሚያ መቀመጫ መተንፈሻ ነው ያሳጡት ማለት ነው። ባይዘዌይ እንግዲህ ይሄው ይውጣላችሁ ብሎ እንግዲህ ዛሬ አምለሰት ነው የምትባለው ጭራሽ ለልጁ ያሰበው ልጅ የምትወስድ ሴት መጣች ማለት ነው። ከዚህ ከወለድኩ ምን ትባላለች ነው ያለው። እስከ መውለድ ድረስ ማሰብ ግን ትንሽ ቅር ብሎኛል። አጎቴ እንዴ አጎቴ ወንድሜ ሁለቱም የሆነው ትንሽ ያው ተረጋጋ ሰከን በል ማለት ማናት እቺ ምንድናት የሚለውን ነገር ቼክ ማድረግ አለብህ። ሌላው ሲቀጥል ሀይሚዬ እንግዲህ ቻዩ እንግዲህ ምንም ማድረግ አይቻልም። በቃ ወደ ቀልባችሁ እስክትመለሽ ድረስ ሀይሚዬ መጽናናቱን ይስጥሽ። ሌላ ምንም ልል አልችልም። ከዚህ በላይ ለምኖኝ አልሰጠሁትም የምትይው ነገር ኧረ እሱ ልመና ደረጃ እንኳን አይደርስም። ምክንያቱም ሪስፔክት እንደሚያደርግሽ እኛ ጥንቅቅ አድርገን ነው የምናውቀው። ከለመነሽም ደግሞ እስኪ ለምንሽም እንደማጠብቂ ይሄ ቁርጥ ነው የታወቀ ነው። ምን ነው የምናይሽ እኮ ነው። ስለዚህ ልመና ደረጃ እንኳን አልደረሰም ብሩኬ። አንቺም ደግሞ ሰጣለሁ የሚለው ደረጃ ላይ አልደረሽም ብለን ነው እኛ እስካሁን ያለ ነው። ከሰጠሽም እሰየው። አሁንም ማስጣል ትችላለሽ የመጡትን ማለት ነው። ባይዘዌይ በዚህ አጋጣሚ እንጂ እኔ ሲለምነኝ እኔ ያልሰጠሁት እሱ ባሰጪው ሲሄዱ መቻጣ ብለሽ ነው። እኔማ ሞትኩኝ እዚች ፓርት ላይ እግዚአብሔርን አፈሮ አመግቤና